አለክ ችግር የለም ይዘብርን ችግር የለም። በኋላ አወራለሁ። ሀዩቴ አውሪ ምን ተሰማሽ? እኔ ፍቅር እኔ ምን ይሰማኛል? ሳኒ የመጨረሻ ላይ ደርሷል። እሙሽዬ ነገ ትመጣለች፣ ይታረቃሉ። ሌላ ምን አለው ነው? ምን አለ ማለት እድሜኛ ነች ቦታ ተመልሷል እኮ ገበሽ። እንዴት ነው? እንዴት አየሽው? ምን ሞት አይሰማም። አንድ ነገር መናገር የምፈልገው ምን እንደሆነ ታውቃላችሁ? ይስተካከላል። እምቢ ካለና እንደ ዛሬው የሚያደርገው ከሆነ ግን እችሊ ከቆረጠኝ ነው። ስለዚህ አርፈ ጥቅም አረ እሙሼ ከመጣ በእሙሼ በቦሳ አልደራደርም ብሏል። ከሁን ቀደም በእሙሼንማ ረግጦ ከሄደ እኔ እንጃ ከባድ ነው። ይሄድ ደግሞ ተደምድርጋል። በሉ ቀጥሉ እና ቀጣይ ዩዘርዬ ነገ ይስተካከል ይመስለኛል። እንደኔ እንደተረዳሁት ማለት ነው። እሙሼ የላምጣ ብሎ አይደል ሄደው እንደም ድሮ ፍቅራችሁ ሲያወራ ደስ አይልም? ሀዩ ደስ ይላል። ይሄ ጅንጃና ነገርስ እሱ ላይማ ትናንትና ስለ ትዝታ ሲያወራ ቡቡቲ 10 አመት ትዝታና 10 አመት ታየ ነው የሚመስለው። ግን ይሁን ችግር የለውም። ይሄን ፍቅር ነው እንደዚህ የሚያደርገው አይደለም። ትዝታ መውሰዱ አንድ እንትን ነው። ትዝታ ትላንትና የሚያወራ ሰውዬ ዛሬ አልፈልግም ምስል ምን ይሰማሻል? የ10 አመት ትላንትና እኔና ሀይሚ ብሎ ነበር እኮ ዛሬ ምን ሆኖ ነው? ትክክል ነሽ ያልሽው ሰላም ስለ ራሱ ማለት ነው። አውቆ እኮ ነው። አንቺ እሷን መጀመሪያ እንደዛ ነበረች። እናንተ እግዚአብሔር እውነት እግጭን እዚህ እናወራ። ከዚህ በፊት እሷም እንደዛ ነው ሰላም የምትለው። እኔ የሚገርመኝ ሳሪ አንዳንድ ቦታ ላይ ቡፍልና ጣራ ይደርሳሉ ሁለታቸውም። ከዛ ደግሞ አንዳንድ ቀዝቀዝ ሲሉ ደግሞ በደቂቃ ጉድ ይሄ እኮ እነሱ ጋር ብቻ ዛሬ ደግሞ ምን እንደሆነ ያላየሽም? ጭራሽ ማርኪን ልጅቷ ደፈረችው። የምሬ ነው። ይሄ እኮ የምር በስማም በጣም ነው የሚገርመው። ስለዚህ ቡቡዬ ማመላጥ አለበት። ሀይሚዬ ምን ትያለሽ? ትዝታ ጎርቶታል እንዴ? ጭራሽ እኮ ማብሰልሰል ትዝታ ውስጥ ከገባ አስቢ፣ እንዴት ነው የሚቀጥለው? እንዴት እኮ ነው ህይወቱን መስተካከልም አለበት። የግዴታ ቡቡቲ ማስተካከል አለበት። በወጋለ ማለት ነው። አዎ 2 ቀን ሳይሞላ ትዝታ ውስጥ የገባ ሰው እንዴት ነው ሀሳቡ? ብቻ ይታረቃሉ ብለን ዛሬ ጨርሷል ብዬ ነው እኔ የሚያስበው። ሀሳቤ እንደዛ ነው። ከፊና አውራ ምናምን ብሎ የለ ሙሽዬ ሊያመጣ ሄዶ የለ ዛሬ በቃ ይስተካከላሉ እያስባሉ። ለምንድን ነው ሙሽዬ መታ እንደዚህ ነው ብለው ተመካክረው እሷም ቀመሜም ጋሽዬ መጥቶ ካላስተካከሉት እንዴት ከባድ ነው። እምቢ ካለ እዚህ ላይ በእኔ ጣይው እኔ ኃላፊነት ወስዳለሁ እያለ ነው። በጋሽዬ ማለት ነው። በቡሩክ የተማምነው በቦጋለ ተማምነው ማለት ነው። ጋሽዬ የኔ አባት ፈጣሪ ትዕግስቱን ስጠኝ። የምር ምስኪን እኮ ነው። ወይ እንደዚህ አይነት አባት አማች ይስጥሽ። አባት ነው እንጂ የምር ምን ትያለሽ? አራማች አይደለም ጋሽዬ አባት ነው። አባት ነው። እኔም እኮ አባት ነው እያልኩሽ ነው። የምር በጣም ነው ደስ የሚለው። ጋይስ እዚህ ቤት ያወራችሁ ሁሉም ነገር ስራ እየተሰራ ነው ማለት ተሳክቷል ለማለት አክል ነው አይደል ሀዩዬ? እዚህ ቤት ነው እንዲታረቁም ያደረጉ እነሱ ናቸው። እዚህ ቤት ምክር ኧረ በስመ አብ ትክክል ደሚ ቅመሜ እኮ ዛሬ እኮ የመከራችሁኝም ብላ መሰገነች እኮ። የዚህ ቤት ተጽዕኖ ከባድ ነው። ለቪዲዮ ለዚህ ለጀመሩ ስራ የዚህ ቤት ምክር እጃችሁ አለበት ሁላችሁ። እናንተ ያደረጋችሁ ነገር እኔ ግልብጥ አድርጌ መምጣት አይቀርም ብላለች። ፈጣሪ ትዕግስቱን ስጠኝ። ሀይ ይሄ ነገር አያሳዝንሽም? እንደምንሰማ ነገር ፍሬ እኮ የምትለው አይሰማም። ኧረ እናንተ ውጡና ግቡ። በቃ የራሳችሁ ነው ችግራችሁ። እውነት የራሳችሁ ነው። ፍርዬ እውነት ወጥ ላላላ የሰኔ አይደለም የራሳችሁ ችግር ነው። የሰኔ አይደለም ቅድም ራሱ ይሰማል። እኔ እኮ ማለት ነው እነሱ እንዴት ነው ፍርዬ እንዴት ነው ከታች ሆነሽ ስሚ። አሁን ከታች ሆነሽ ስሚ። ፍቅር መጣች እና የፍቅር ኮሜንት ታነባለሽ። ማሬ ሲፈልግ ከስልካችሁ ይሆናል። ሰኒዬ ፋፊዬ እንዴት ነች? እኔ ቆንጆ የእናንተ ምክር ለእኛ በጣም ዛሬ ትልቅ ፍሬ ነው የፈራኝ። ምን ትያለሽ? ድምፅሽ አይሰማም ስላሉኝ ነው።
አይ ደስ ይላል። ዛሬ ጥሩ በብዙ አይነት አንግል አይቼዋለሁ። አሪፍ ነው፣ ይስተካከላል። ቦጋሌ እኔ ማውቆ የምለው ምንድነው እኛ ጫና እናድርግባት እንጂ የራሷን ውሳኔ አምና ከወሰነችበት ሰው እራሱ ከወሰነ አሁን ራሱ ዛሬ ራሱ ፍሬ የሰምተሽ ከሆነ ማለት ነው እኔ ማያውቅ እኔ ማላቅ ነገር እኮ ነው እያለ ያለው ቦጋሌ ማለት ነው። ልጅቷን ሰምተሽ እሱን ታዩ። እሱ ነገር ማውራትም ስለማይፈልግ አይ እሷ ግን አምናበት ምንም ይሁንም አይሁንም ከወሰነ ሰው እራሱ በራሱ ነገር ከወሰነ ቤቴ ምን ሆነ አንቺ አይናለም ቤትሽ ምን ይሆን ቤቴ ምን ሆነ አይናለም ጥሩ ነው። የዛሬ ይታረቃሉ ይታረቃሉ። እንደው ተጣጡ። ፍቅርዬ ዌልካም ፍቅር ጀርባ ላይ እና ከፊት ይታረቃሉ። እንደው ተጣጡ። ፍቅርዬ ዌል አንቺ ቤቴ ምን ሆኖ ነው? ምን ሆኖ ነው እናንተ? ቤቴ አረና ምን ሆነ? ምንም ምልክት እየሰጠ አይደለም። አሪፍ ነው። አይናለም ዝም ብላ ምናልባት ሀሳባችን አልተመቻት ይሆናል። ምንም የለውም እዚህ ላይ እነሱ እያየን ነው። ምንም ነገር የለውም። ምንም እንድናደዱ የሆነ ነገር ሰው ፈን የሚያደርግ ነገር አለ። ጥቁር ነው ትላለች። አንቺ አይደለም አንቺ ራሱ አይደለም ተስልካቸው ነው። መቅዲ ስክሪንሽን ነጭ ላይ አርግበት። ሀዩዬ ሀዩ አሁን እኮ አንቺ ፋፊዬ ሀሳብ ጀነን ይቀጥላል። ጨለማ ነው። ጨርሻለሁ እኔ ሀሳቤ አይናለም ተብዮ ሀያ ሀያ ብልሽኛል። የዛሬውን ሀሳብ ስጭ እንጂ ሰጠሁኝ እኮ ትጂ ታንዬ ቤትሽ ከፈቻና አምልጠሽኛል። ብሎክ ነው ማረግሽ። አይናለም ብሎክ ነው ማለት የመጣችበት አይናለም እኮ እየቀለደች እኮ ነው። መቅዲ በብዙ አይነት መንገድ አይቼዋለሁ። በተለያየውም አይነት መንገድ ባዩም ጥሩ ነው ማለት ለሷ አሪፍ ነው ያደረገችው። አንድ ነገር ራሱ ባለቤቱ አምኖበት ከወሰነ ወደፊት እንትን አይል ማለት ራሱን አይጠይቅም። ሌላ ሰው ግን ግፊት ወይም ጫና አድርጎበት ሲወስን ሌላ ሰው ትወቅሻለሽ፣ ራስሽንም ትወቅሻለሽ። እና አምናበት ይሁንም አይሁንም አንድ ሰው ባለቤቱ ይሁን ብሎ ከወሰነ ደስ ይላል። አይናለም አናደሽኛል። ማይፍቅር እና ጥሩ ነው። ነገ ያልቃል ይመስለኛል እንደኔ። እኔ ደግሞ ሀሳብ ስሰጥ በመጀመሪያ መቅዲ እንዳመሰግን እፈልጋለሁ። ከዛ ዩዘር ማንን ለማሳጣት ነው ግን ቲቲ ላምሮት መሲ ሁላችሁም እግዚአብሔር ያክብርልኝ ተሰባስበን። ምክንያቱም ለሴት መቆማችሁ ትክክለኛ በቃ በሀቀኝነት በትክክለኛ እዚህ ደረጃ እንድትደርስ ራሷን እንድትሆን ከዚህ በኋላ በምትወስነው ውሳኔ የማትጸጸት ልጅ እንድትሆን አድርጋችሁ ስለሰራችኋት እኔ በግሌ በጣም ነው የማመሰግነው። መቅድዬም ስላሰባሰብሽን እግዚአብሔር እድሜ እና ጤና ይስጥልን፣ ያሰብሽውን ያሳካልሽ። ሁላችሁንም ወዳችኋለሁ። አይለየን። እንቀጥላለን፣ እንደዚሁ በእህትነታችን እንቀጥላለን። ሌላ አጀንዳም ፈጥረን ሀሳብ እንሰጣጣለን። እኔ ዛሬ በጣም ላመሰግን የምፈልገው አባትየው እየተጠሩ ሳይሰለቹ እዚህና እዛ እያሉ ለማስታረቅ ምስጋና ለገንዬ ነው። ምስጋና ለገንዬ ውይ ገንሽ ትምጣ ገኒ እናት ናት። አብሶ መቅዲ ቤቷን ከፍተሽ እያስረገጥሽ እየተባለች የእውነት መቅዲ ቴንኪዩ። ልጨርሳ ፋፍዬ ይቅርታ ትጅየሽ እና ሀይሚዬ ምርጥ 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 አይምሮ ያለሽ ትልቅ ልጅ ነሽ። እንደ እድሜሽ ሳይሆን አከብርሻለሁ። ከዚህ በላይ እንዳከብርሽ ዛሬ ስላደረግሽ እውነት አመሰግናለሁ። በቃ ራስን ዝቅ ያደረገ ከፍ ይላል። ዝቅ ማለቷ ዝቅ ብላ ስህተት አልሰራችም። ጥሩ ነገር ነው ያደረገችው። በጣም ደስ ይላል። እኔ ሀይሚ ለተናገርሽው ላመሰገንሻቸው ሁላችንንም ያመሰገንሽው። እደጊ፣ ከዚህ በላይ ትልቅ ደረጃ ደርሰሽ እንደምናይ ተስፋ አለን። ብሩኬ ደግሞ ብትረጋጋ መልካም ነው። ስህተቱ ያንተ ሆኖ ሳለ አሁንም ተጽዕኖ ለመፍጠር አትሞክር። ወንድ ብትሆንም ስህተትን በደንብ እመን። ለምን እዛ ጋ እኔ ስለምንሽ ላልከው አንተም ገፍታሃት ነበረ።
አንድ እኩል ብለህ አስበው። የእኔ ስህተት ነው ብለህ ወደኋላ ወንድሜ ተመልሰ ከመተጣጣት አንተም እሷን ከምታጣት እሷም አንተን ከማጣት አንድ ላይ እግዚአብሔር እንዳጣመራችሁ ወደ ራስክ ብትመለስ የከሌ ምን ይለኛል ወይም ከሌ ያሾፍብኛል ሳይሆን የነገ ህይወትን ወንድም ያስብ። ቅመምዬ ግን በቃ ትክክለኛ ቅመም ነሽ። እኔ እንጃ ቃላት የለኝም። አመሰግናለሁ ለዛሬው እስከ ዛሬውም። ገንዬ ግቢ ዌልካም ገንዬ ነው። ዌልካም እንዴት ነሽ? ይመስገን እህታችን። አመስግኛለሁ ቀድሜ። ገንዬ እንዴት ናችሁ? አለን የኔ ውድ እንዴት ነሽ? ሰላም ነው። ይመስገን። ሰላም ነሽ? እንኳን ሰላም መጣሽ ማኪያ። እንዴት ነሽ? ወዴ ደህና ነሽ? አለሁልሽ ገንዬ። እንዴት ነሽ? ወዴ ደህና ነሽ? ሰላም ነሽ ወይ ማኮ? ሰላም ነው። ደህና ነሽ ወይ? አለሁልሽ አለሁልሽ እናቴ። የዚህ ቤት ፍሬ አፍርቷል። ኮፒ ሊንክ ታብ አድርጉ። ዝም ብላችሁ ቁጭ አትበሉ። በፈጠራችሁ ኮፒ ሊንክ አድርጉ። ቤታችን እንዳይገለብጠን። መቅደቅ የእንቅልፍ ይዞኝ እኮ ነው ታውቂያለሽ። አልተኛሽም እንዴ ገንዬ? ነጋ አይደለ እንዴ? በስመ አብ ወልድ መንፈስ ቅዱስ። ሌሊቱን ሁላ ላይቭ ላይ ነበረች። እኔን ስትከታተይ ነው እንደነዛ ሰዎች የምትውዩ። ሰው ቤት ራሱ መቀመጫ አጣ። ውርደት ነው ይሄ። በስመ አብ ወልድ መንፈስ ቅዱስ። አንቺ ብቻ ነሽ እንደ ገንዬ? አንቺ ሰው ቤት ሁሉ እየመጡ የሚሳደቡ ጀግና ብሎክ አስደርጊ እንደዛ ሲሆኑ። እኔ ላይቭ ላይ እንዳለሽ ነው ያየሁት እንትኑ ላይ እንጂ የት እንደነበርሽ አላየሁም። እና ስንጨው የነበረው እንደዚህ ይኸው ቅመሜ ዛሬ ደስ ይላል። ግን ምክራችንን ሰምታለች። መጀመሪያ ግን አንቺን ማመስገን አለብን። አንቺ በጣም የ2026 ምርጧ የሴት ፕሬዝዳንት አድርገንሻል። በጣም ተቋቁመሽ አዳነች አቢቢ ስንቱን ተቋቁመሽ እየገፉሽ በእኛ የተነሳ አስታቂ መቅድዬ እግዚአብሔርን ላመሰግንሽ ፈልጋለሁ። እውነት አንቺ ሁሉን ነገር ትተሽ ለእኛ ሞራል ተጨንቀሽ እኛ ልክ የሆነ የሰው ነፍስ የምናጠፋ ይመስል እየተከታተሉ የእኛን ሞራል ለሴት ልጅ እንዳንቆም፣ ለሴት ልጅ ወገን እንዳንሆን፣ ሴት ልጅ እንድትበደል፣ ሴት ልጅ አንገቷን እንድትደፋ እኛ ለሴት ብለን ሴትን ብንሆን የወንድም ልጆች እናት ነን፣ ለእሱም ቆመናል። ግን ብዙ ስህተቱ ከሱ ስለመጣ እሱን ተጭነን ተው ተመለስ፣ እንዳታመልጥህ፣ ተው ይሄ ነገር ይቅርብህ ብለን እንደ እናትም እንደ እህትም እንደ አገር እንደ አንድ አገር ኢትዮጵያዊ መከርን እንጂ ምንም ያደረግነው ነገር የለም። ግን አንቺን እያሸማቀቁ ሊያሸማቅቁሽ እየፈለጉ እኛን እንድታባርሪ ቤትሽን ዝጊ ሁሉ እያሉ ግን በኢትዮጵያዊነቴ በጣም ነው ያፈርኩት። እንደነዚህ አይነት ሰዎች በጥሩዎች መሀል መፈጠራቸው ማለት ነው። እኔ የማውቀው ኢትዮጵያዊነት ጎረቤት ተንኳክቶ እርቦኛል ሲል ሰጥቶ ተካፍሎ የሚበላ ኢትዮጵያዊ ነው የማውቀው። እኔ እንደዛ አይነት አላውቅም። በእኔ ዘመን ነው ምልሽኝ። የአሁኑን አላውቅም፣ የወጣሁት ብዙ ጊዜ ስለሆነ አላውቅም። ይሄን ያህል ሄዳለሁ እንጂ ለቪዚት። ነገር ግን በጣም ያስጠላል። አንቺ ግን አደንቅሻለሁ። አንቺ ለዘላለም ለሴት ቁሚ። አንቺም ደግሞ የፈለግሽ ሁሉ ያሳካልሽ ፈጣሪ። እውነቴን ነው። አንድም ቀን ፊትሽን ሳትይ የመጣው ይምጣ ብለሽ ከኛ ጋር ተቃፍጠሽ ስለቆምሽ አመሰግንሻለሁ። ለእኔ አንቺም አንደኛ ነሽ። መጀመሪያ ከኛ በፊት አንቺ ነሽ። ሁሉን ችለዋለሁ ብለሽ ከእህቶችሽ ያልገባቸውን አስረድተሽ የማያውቁትን ነግረሽ ሁሉን ሆነሽ ከኛ ጋር እዚህ ቆመሽ ለዚህ ስላበቃሽን እናመሰግናለን። እኛም ደግሞ ሰምታን ትክክል ናቸው አዎ ብላ ከራሷ ጋር ተነጋግራ፣ ድሮም እሷ የተረጋጋች ናትኝ። ከኛ ምክር ፈልጋ አይደለም። ብዙውን እኛ የምንመክረው እሱን ነበረ። እሱም ትላንት ብሎታል። አልፈልግም ምክር ብሎ ነበረ። ትላንትና ደግሞ አመሰግናችኋለሁ፣ ከኛ ጎን ቆማችሁ በጣም ውስጤ ናችሁ፣ ወዳችኋለሁ አለ ይመስለኛል። ለሰብስክራይብ ብቻ አይመስለኝም። ሊያመሰግንም ፈልጎ ወደ ራሱም ተመልሶ ሊሆን ይችላል ያንን ያለው። ግን ልጁ አሁንም መረጋጋት ላይ ስላልሆነ አሁንም ደግሞ አይ አልሰማንም እና አይሰማንም ብለን መተው አንችልም። ለምን እሱም እንደ አንድ ኢትዮጵያዊ ያገባናል፣ ለሱም ማለት ነው።
አሁንም ሳንደክም ማለት ነው። ጥሩ ነገር ልንመክር ግድ ይለናል። በሌላ ነገር ሳይሆን ጠልተ ነው አይደለም። እኔ አልጠላውም። እኔ ከእሷ ጋር እንዲሆን ስለምፈልግ ብቻ ነው እንደዛም አድርገው። ለምን? ስለሚያምሩ ስለምወዳቸው ሁለቱንም። ስለዚህ አሁንም ከተሳሳተው መንገድ ዛሬም ቢሆን እኔ አሁን እንደምተናገራችሁ ጥሩ ነው ብላችሁ እንደተዋችሁት አልተውም። እኔ እናንተ የራሳችሁ አመለካከት ነው። ዛሬም የተናገረው ንግግር ትክክል አይደለም። ብሩኬ የሰው ልጅ በአንድ ሳምንት ህይወቴን ስጀምር ለምን ትመለሻለሽ አይባልም። አሁንም ደግሜ እነግርሃለሁ፣ እውነቴን ነው የምነግርህ። ይሄ ንግግርህ ቃላቶችህን ካልቀየርክ የራስህን ላይፍ ያበላሽብሃል። እውነቴን ነው። ዛሬ ሰው አብሮ ሆኖ አዎ ብሩኬ ጥሩ ሰው ነው፣ አዎ ብሩኬ ትክክል ነው የሚልክ ውሸታም ነው፣ ውሸታም ነው። ስህተትህን ካልነገሩክ እነዚህ አይወዱህም። አሁን ዛሬ ራሱ አባትየውን አቁመ ማለት የሌለብህን ነው ያልከው። ዛሬ ራሱ ለምን መሰለክ? እሷ የመጣችሁ እኮ እቤትን ብላ አይደለም፣ እቤት ስለሰጠሃት አይደለም። ሃይማኖት ታደሰ ጥቅመኛ ብትሆን ኖሮ ራሱ አርጋ ታሳየን ነበረ። ከአንተም ተቀብላ እሷም ከአንተ እኩል ታገኛለች ማሳየት ብትፈልግ። ግን እሷ ህይወቷን፣ ኑሮዋን፣ ውስጧን ሁሉ ማሳየት ስለማትፈልግ ነው። እኔ አደንቃታለሁ። ሁሌም አንደኛ ናት ለእኔ። እሷ ከነ ጥፋቷ ለእኔ አንደኛ ናት ሁሌም። ነገር ግን ከእሷ ተማር፣ አጠገብህ ካለችው ተማር። እኔ ብዙ ነገር እሷን አይተህ መማር ትችላለህ፣ እኛም ባንመክርክ። ዛሬ ራሱ የሰው ልጅ እንዴት ነው በሳምንቱ ህይወቴን ሲጀምር አይባልም። የ2 ዓመት ህይወት እኮ በአንድ ወር የሚፈርስ አይደለም። ብዙ ነገር ያስፈልገዋል። ብዙ እንደዛ አትበል ብሩኬ። እኔ ከአንተ አውቄ አይደለም። የእናትነት ምክር፣ የእህትነት ምክር፣ የኢትዮጵያዊነት ምክር ነው የምመክርህ። አይባልም እንደዛ። አንተ ለሌሎቹ አርያ መሆን አለብህ። አንተ ብዙ ነገር ይጠበቅብሃል። አሁንም ሁሌ አንዳንድ ጊዜ ስትነግረው መልሶ እዛው ነው ይላል ያገሬ ሰው። ግን እኔ አሁንም ቢሆን ምንም አልተውክም። እውነቴን ነው የምነግርህ። አልፈልግም እንኳን ብትል ዛሬ ራሱ አባትየው ፊት ማለት የሌለብህን ነው ያልከው። አንደኛ ነገር ተንበርክኬ ተነስ አላለችኝም ያልከው፣ አላለችም። ተነስ ብላ ነው ከፍፄ ጋር መተህ ነው የተንበረከከው። የዛን ጊዜ የተንበረከከውን ተበሳይታ ስለሆነ የደረሰባት ነገር በጣም የማይቻል ነገር ስለሆነ ነው። እንደ ሴት እሷ ችላህ ነው እንጂ ትታው ነው እንጂ ያንተ ነገር ጨንቋት ነው እንጂ ይሄ ሌላ ሴት ብትሆን አትተውም። ችግር የለም። ይቅርታ ፈጣሪም ይቅር ብሎናል። ስንት ነገር ሰርተን ማለት ነው። ይሄ ችግር የለውም። ነገር ግን አሁን እኔ ነገሬንም አላብዛ። ተመለስ አይባልም እንደዛ። ለራስክ ለህይወትክ ራሱ የሰው ልጅ አሁን ዛሬ በመጨረሻ ሰዓት አበሳጭተሃታል። ውጣው ነው እንጂ ለምን ንግግርክ አሁንም የሚያበሳጭ ስለሆነ ማለት ነው። ዛሬ የተናገርከው እንዴት ነው? ትላንትና አስታውሳታለሁ የአብረን እንተኛ ያልኳት በቃ ማረገው ከእሷ ጋር ያሳለፍኩት ትላንትና ትዝታው መጥቶብህ ዛሬ እንዴት ነው ህይወቴን ሲጀምር ለምን መጣሽ አይባልም ብሩኬ፣ አይባልም። ሼሚዩ አንዳንድ ጊዜ ይሉንታም ያጥቃህ። ለራስህ ራሱ የራሴ አይምሮ ምን ይለኛል ብለህ ማሰብ አለብህ። እውነቴን ነው። ስለዚህ አንተ አሁንም ከራስህ ጋር ሁንና ብሩኬ ወደ ራስህ ተመለስና ከሰው ጋር እልክ ሳትያያዝ እስኪ እኔ የምናገራቸው ቃላቶች ለምንድን ነው እንደዚህ ሰዎች ዘንድ ሲደርስ እንደዚህ ገናና የሚሆነው ብለክ እስኪ ከራስ ጋር አሁንም ተነጋገር። ነገም ደግሞ አሁንም እናትህንም ቁጭ አድርገ እሳቸውንም ቁጭ አድርገ እንደዛ እንዳትል እለምናሃለሁ። እውነቴን ነው። በእናትነት እለምናሃለሁ። አትበል እንደዛ። አይባልም እንደዛ። እነሱ ማያውቁም ብለህ ካሰብካቸው ይጎዳሉ። እውነቴን ነው ምልክ ከአንደበትህ የሚወጣው ቃል በየቀኑ ይጎዳል ሰውን። ስለዚህ ይሄን ነው ምልህ። አመሰግናለሁ የእኔ ልጅ። ደግሞ ተመልሰሽ ወደ ራስሽ ተመልሰሽ እኛንም ስላመሰገንሽን ሁሉንም ኦዲየንሱንም ሁሉ አመሰግናችኋለሁ ስላልሽን። አንቺ ሁሌም ነው የምታመሰግንኝን። እኛም እንኮራብሻለን። ለእኛ ሁሌም አንደኛችን ነሽ። እንወድሻለን ዛሬም ነገም። ይሄንን ነው ምላችሁ። ጓደኞቼንም በጣም ነው ማመሰግናችሁ። ብትሰደቡ፣ ብንዘቀዘቅ፣ ብንሰደብ፣ አሮጌት ብንባል የማያውቁት ሁሉ እኛን አሮጌት ቢያደርጉን እኛ ወልደን ከብደን ነው። እነሱ ሲብላኝላቸው ለነሱ ወይ አይሰሙ፣ ወይ አይባንኑ፣ ወይ አይነቁ። እንደዚህ ደንቆሮ የቀሩ
ሰውንም ሴትንም ለማዶንቆር ሰላማዊ ሰልፍ ይመስል የተነሱትንም እግዚአብሔር ልቦና ይስጣቸው። እኔ ሌላ ምንም አልላቸውም። ወደ ቀልባቸው ይመልሳቸው። ሴትነት ክብር እንደሆነ እንዲያውቁት እነሱንም አስተላልፍላቸዋለሁ። እኛ ጥቅም የለንም፣ ምንም የምንከፈለው ነገር የለም። እኛ ሴት እንዳትጎዳ፣ ሴት ልጅ አንገቷን እንዳደፋ አለሁልሽ ከጎንሽ ነን ለማለት ነው እንጂ ሌላ ምንም ፈልገን አይደለም። እስኪ ደግሞ እናንተ ደግሞ የተረፈውን በጣም ነው የምወዳችሁ፣ አመሰግናችኋለሁ። ጀግና ናችሁ እናንተም ለእኔ እዚህ ጋር የተሰባሰባችሁ ሁሉ። ይሄ ነው እንግዲህ የምናገረው። እናመሰግናለን። እግዚአብሔር ያክብርልን። እናመሰግናለን። እውነት አመሰግናለሁ። እኔ ቆንጆ ክበሪልኝ። አንቺም እንደዚህ የሆንሽ፣ እኔ ለአንቺ ቃላት የለኝም። እግዚአብሔርን ያው የእነሱን መለያየት አንቺም አትፈልጊም አውቃለሁ። እንግዲህ ሰው እንደተረዳው ነውና እንግዲህ አስተሳሰባቸው ነው። ምንም ማድረግ አንችልም። ፈጣሪ ለነሱም ልቦና ይስጣቸው ነው የምለው። እኔ ምንም አይደለምና ስለኔ ችግር የለውም የኔ ውድ። ምክንያቱም የሚዲያ ሰው ጠላሽ አልጠላሽ ምንም ያደርግሽ ነገር የለም። ገባሽ? እኔ የምኖረው ሌላ የምገባው ሌላ ቤቴ ነው፣ የምኖረው በራሴ ነው። ምንም ችግር የለም ቢጠሉኝ ባይጠሉኝ። አድማ ደግሞ ፈጣሪ አድማ ያርግብሽ። የሰው አድማ ማለት ነው የትም አደርስም። ገባሽ? ዋና ምንድነው ፈጣሪ ባንቺ ላይ አድማ ያድርግብሽ። ሰው አድማ አረገብሽ፣ አናገረሽ፣ ምን አለሽ? ምንም አይደለም። በቃ አንቺን የሚያስተዳድርሽ አለ፣ እኔን የሚያስተዳድረኝ አለ። ማንም የሚያስተዳድረኝ የለም። በራሴ ላይ ነው የምኖረውና እኔ እግዚአብሔር ይመስገን በራሴ ታማምኜ ራሴን በራሴ ማኖር ሴት ነኝ። እኔ ማንም እኔን እንደከፍት የሚነዳኝ ሰው የለምና አትጨነቂ ስለኔ እሺ የኔ ውድ ገንዬ። እኔ እናንተ ሲነኩ ነው እኔ እንደው የሚከፋኝ እንጂ በእውነት እኔ ሲነኩ እኮ አልናደድም። እናንተ ሲነኩ ነው እኔ እንደው የምናደደው። መቅዲዬ ተረኛ ነኝ አዳሪና አንድ አውርቼ ልውጣ። እሺ ለውድ እሺ ግን አመሰግንሻለሁ። አንቺም ሰዓትሽን ጊዜሽን እግዚአብሔርን አንቺ በጣም መልካም ሴት ነሽ። ኢትዮጵያ ቁጭ ብለሽ አስጨንቆሽ ኑሮ ሳያስጨንቅሽ የዚህ የኛ ነገር የእሷ ነገር አስጨንቆሽ እዚህ ቁጭ ብለሽ ከኛ ጋራ በጣም ነው ማመሰግንሽ። እግዚአብሔርን ኑሮሽን ይባርከው ጌታ። ሌላ ምንም አልልሽም። አንቺም መልካም ሴት ነሽ። አሜን። አመሰግናለሁ። አውሪ ዳምሮትዬ። እሺ ተረኛ ስለሆንኩ ነው ይቅርታ። ፔሸንት ሲሄድ ነው ወደ እናንተ የመጣሁትና በዛሬው ደስ ብሎኛል። ገኒ ባለችው ለመጨመር ነው። ሁሉም ባላችሁ ተስማምቼ ማለት ነው፣ መድገም አልፈለኩም። ግን የዛሬውን ርዕስ ቢሰጠው ሴት ልጅ የበላይ የፈለገ ቢኖራት የፈለገ ብትሰራ የፈለገ እኩል ደረጃ ብትሆን ግን ከወንድ ጋር ስትተያይ ትንሽ ናት የሚል ነገር፣ ታናሽ ናት፣ ተለማማጭ ናት። እንደገና ደግሞ ቤተሰቧም እንደዛ ያንን ነገር አጉልቶ ነው ያሳየኝ። ሲቀጥል ደግሞ እኩል ከባዶ ቢነሱ ምንም እኩል ቢያድጉ እንደገና እኩል ደረጃ ቢኮኑ ወንድ ልጅ ምን ጊዜም የበላይ እንደሆነ ይሄ ነገር አልቀረም ወይ? እኔ ዛሬ ደስ ብሎኛል፣ ከፍቶኛል፣ ውስጤም ተሸማቋል። እንደገና ደግሞ ውስጤ ደስታ